ባለፈው ወርሃ ነሐሴ ቤይሩትን ቁልቁል በሚመለከተውና ኮረብታ ላይ በተገነባው ዘመናዊው የባግዳድ ቤተ መንግስት ውስጥ ፕሬዝዳንት ዮሴፍ አውን የሀገሪቱን ዕድል ለመወሰን ጥረት ለማድረግ የሚያስችል ድባብ በገጻቸው ላይ ይንጸባረቅበት ነበር። የቀድሞው የጦር አዛዥ በወታደራዊ ስነ ምግባር የታነጹ ቢሆንም በንግግራቸው ውስጥ ግን እኔ የተፈጠርኩት በተስፋ ነው የሚል ብሩህ ሰብአዊ አመለካከት ይስተዋላል። ይሁን እንጂ ተስፋው በሊባኖስ ተጨባጭ ሁኔታ ፊት ምን ያህል ሊጸና ይችላል የሚለው እውነታ ምስክር ነው። ይህ የቢቢሲዋ የሊባኖስ ጉዳዮች ተንታኝ ካሪን አቡ ዘይድ አውታረ መረቧ ላይ ያሰፈረችው ጽሑፍ ነው። ፕሬዝዳንት ዮሴፍ አውን ወደ ስልጣን የመጡት ሊባኖስ በታሪኳ አይታው በማታውቀው የምጣኔ ሀብት ውድቀት፣ የፖለቲካ ስብራትና የውጭ ኃይሎች ጣልቃ ገብነት ውስጥ ባለችበት ወቅት ነው። በአገር ውስጥ ከሂዝቦላ ተቃውሞ ገጥሞትና በዓለም አቀፍ ደረጃ ተገልሎ በነበረበት ወቅት አሁን የመንግስትን የጦር መሳሪያ የበላይነት አረጋግጣለሁ የሚል ጽኑ ቃል ገብተው ነበር። ሆኖም ቃላቸውን ለመፈጸም የሄዱበት መንገድ በታጠቁ ኃይሎች እልከኝነትና በእስራኤል ወታደራዊ ሽኩቻ ተጨፍልቋል። በህዳር 2024 በእስራኤልና በሂዝቦላ መካከል የተደረሰው የተኩስ አቁም ስምምነት ለሊባኖስ ህዝብ ትልቅ እፎይታ የሰጠ ቢመስልም ሰላሙ ግን እንደ ሸክላ ደካማና ተሰባሪ ነበር። በቤይሩት ምስራቃዊ ክፍል በሚገኘው መኖሪያዬ ላይ ሆኜ የእስራኤል የሰው አልባ አውሮፕላኖች ንዝረት እንደ ንብ መንጋ ጆሮዬ ላይ ሲያቃጭል ይውላል። ይህ ድምፅ የሰላም ሳይሆን በማንኛውም ሰዓት ሊፈነዳ የሚችል የጦርነት ዋዜማ ማሳሰቢያ ነበር ስትል ጋዜጠኛ ካሪን አቡ ዘይድ ትናገራለች። እስራኤል ኢላማዋ ከቡድኑ ጋር ግንኙነት ያላቸው ወታደራዊ ኃይሎች እንደሆነ ብትናገርም በየቀኑ የምትፈጽመው የአየር ጥቃት ደቡባዊ ሊባኖስ ለደቂቃ እንኳ የሰላም አየር መተንፈስ እንደናፈቃት ጊዜው እንዲነጉድ አድርጓል። በሌላ በኩል ሂዝቦላ በደጋፊዎቹ ብቸኛ መከታቸው ተደርጎ ይወሰዳል። ለተቃዋሚዎቹ ግን የኢራንን ጥቅም ለማስከበር ሀገሪቱን ወደ አላስፈላጊና ወደማይመለከታት አደጋ እየመራት ነው ተብሎ ይወቀሳል። ይህ የውስጥ መከፋፈል ሊባኖስን እንደ ሀገር አንድ ወጥ አቋም እንዳይኖራት አድርጓታል። ሂዝቦላ በ1980ዎቹ አጋማሽ ሊባኖስ በእርስ በርስ ጦርነትና በእስራኤል ወረራ ስትታመስ የተፈጠረ ድርጅት ነው። ከጅምሩ አንስቶ በኢራን መንፈሳዊና ቁሳዊ ድጋፍ የተገነባው ይህ ቡድን ዛሬ በሊባኖስ ፖለቲካ ውስጥ ትልቁን ድርሻ ይዟል። በ1989 የተፈረመው የታይፍ ስምምነት የሊባኖስን የእርስ በርስ ጦርነት ሲያስቆም ሁሉም ታጣቂ ቡድኖች ትጥቃቸውን እንዲፈቱ ከስምምነት ቢደረስም ሂዝቦላ ግን የመከላከያ ኃይል ነኝ በሚል ነፍጡን ሳያወርድ ቆይቷል። እስራኤል በአውሮፓውያኑ 2000 ከደቡብ ሊባኖስ ለቃ ስትወጣ ቡድኑ ገና ያልተለቀቁ መሬቶች አሉ በሚል ምክንያት ትጥቁን ይበልጥ እያጠናከረ ቀጥሏል። ዛሬ ሂዝቦላ በሊባኖስ ፓርላማ አባላት በካቢኔ ውስጥም ሚኒስትሮች አሉት። ትምህርት ቤቶችንና ሆስፒታሎችንም ያስተዳድራል። በአጭሩ ሂዝቦላ በመንግስት ውስጥ ያለ ሌላ መንግስት ሆኗል። ይህ ድርጅት የሺያ ማህበረሰብን ፖለቲካዊና ማህበራዊ ፍላጎት የሚያሟላ በመሆኑ ትጥቅ እንዲፈታ የሚቀርበው ግፊት ከማህበረሰቡ ጋር ወደ መጋጨት የሚያመራ ሆኖ ተገኝቷል። ሊባኖስ ዛሬ የምትገኝበት ቀውስ በአገር ውስጥ ብቻ የሚወሰን አይደለም። ባለፈው የካቲት ወር የኢራኑ ከፍተኛ መሪ አያቶላ አሊ ሀሜኒ በቴህራን ላይ በተፈጸመ የአሜሪካ እስራኤል ጥምር ጥቃት ህይወታቸውን ሲያጡ የሊባኖስ ሰላም በአንድ ጀንበር በነዋል። ሂዝቦላ የኢራኑን መሪ ገዳዮች ለመበቀል በሚል ወደ እስራኤል ሮኬቶችን አዝንበዋል። እስራኤልም በምላሹ ደቡብ ሊባኖስን በእግረኛ ጦር ዳግም ወራለች። አጋጣሚው የሊባኖስ ዕድል ቤይሩት ውስጥ ብቻ ሳይሆን ቴህራንና ቴል አቪቭ ባሉ መንግስታት ጭምር ይወሰናል የሚለውን ትልቅ እውነታ ያሳያል። ሂዝቦላ በኢራን የሚመራውና በእስራኤል በአሜሪካና በሳውዲ አረቢያ ጥቅም አንጻር ለተቃውሞ የተባበሩት አክሲስ ኦፍ ሬዚስታንስ ወይም የመከላከያ አምድ የተባለው ቡድን ዋነኛ አካል ነው። ይህ ቡድን ከፍልስጤማውያኑ ሐማስ እስከ የመኖቹ የሁቲ አማጽያን የሚዘረጋ የጥፋትና የጥምረት ሰንሰለት እንደሆነ ይነገራል። ምንም እንኳ እስራኤልና አሜሪካ አቅሙን አዳክመነዋል ቢሉም ቡድኑ ግን ዳግም ያገገመ መሆኑ ይነገራል። እንደ ታዛቢዎች ገለጻ የኢራን አብዮታዊ ዘብ አባላት በድብቅ ሊባኖስ ገብተው የሂዝቦላን ወታደራዊ አቅም ዳግም ገንብተውታል። ይህ ደግሞ ለሊባኖስ መንግስት ትልቅ የራስ ምታት ሆኗል። ፕሬዝዳንት ዮሴፍ አውን የዜጎችን ስቃይ ለማስቆም ከእስራኤል ጋር በቀጥታ ለመደራደር ያቀረቡት ጥያቄ ታሪካዊ ነው ተብሎለታል። ሁለት እርስ በርስ የማይግባቡና በጠላትነት የሚፈራረጁ ሀገራት ወደ ጠረጴዛ ለመምጣት ፍላጎት ማሳየታቸው ትልቅ ዜና ቢሆንም የሊባኖስ መንግስት ግን በዚያ ጠረጴዛ ላይ የሚጫወትበት ምንም አይነት ካርድ የለውም ሲሉ ተንታኞች ይናገራሉ። መሰረቱን በዋሽንግተን ያደረገው የዓለም አቀፍ ፖለቲካ ጥናትና ምርምር ተቋም የካርኔጊ ማዕከል ከፍተኛ ተንታኝ ማይክል ያንግ እንደሚሉት ሊባኖስ ለእስራኤል የምታቀርበው ምንም ነገር የላትም። የቴል አቪቭ ፍላጎት ሂዝቦላ ትጥቅ እንዲፈታና ከድንበር እንዲርቅ ነው ብለዋል። የሊባኖስ መንግስት ይህንን ፍላጎት ለማሟላት ሂዝቦላን የሚቆጣጠርበት ወታደራዊም ሆነ ፖለቲካዊ አቅም የለውም ሲሉም ያከላሉ። የሀገሪቱ ጦር ሰራዊት ደካማና በገንዘብ እጥረት የተቆራመደ በመሆኑ ሂዝቦላን ለመጋፈጥ መሞከር ሀገሪቱን ወደ አዲስ የእርስ በርስ ጦርነት መክተት ማለት ነው። ይህን በሚገባ የሚረዱት ፕሬዝዳንቱ ለሀገሪቱ መጥፋት ተጠያቂ ላለመሆን እንደ ማይክል ያንግ ገለጻ ከእርምጃቸው ተቆጥበዋል። ሊባኖስ የ18 ሃይማኖቶች መገኛ ስትሆን ስብጥሩ የፈጠረው ውበት በጦርነት ጊዜ ግን ለትልቅ ልዩነት መነሻ ሆኗል።
60 በመቶ የሚሆነው ህዝብ ሙስሊም ሲሆን ቀሪው ደግሞ ክርስቲያን ነው። በቅርቡ የተደረጉ የህዝብ አስተያየት ጥናቶች እንደሚያሳዩት ክርስቲያኖች፣ ሱኒዎችና ድሩዞች ሂዝቦላ ትጥቅ እንዲፈታ ይፈልጋሉ። ሆኖም የሺያ ሙስሊም ማህበረሰቦች ሂዝቦላን እንደ ብቸኛ ዋስትናቸው ያዩታል። የአትላንቲክ መጽሔት ጋዜጠኛና የፋይናንሻል ታይምስ አርታኢዋ ኪም ጋትስ እንደምትገልጸው ሺያዎች በሊባኖስ ታሪክ የተገለሉና የተናቁ ቢሆንም ሂዝቦላ ግን የኩራትና የጥንካሬ ምንጭ ሆኗቸዋል። እናም ነፍጣቸውን ቢያስቀምጡ የሚፈጠረው ስጋት በሺያዎች ዘንድ ትልቅ ነው ስትል ትገልጻለች። ስለዚህ የሂዝቦላ ትጥቅ ጉዳይ የፖለቲካ ብቻ ሳይሆን የህልውናና የማንነትም ጭምር ነው። ጋዜጠኛዋ ይህንን ስሜት በንግግር ብቻ መለወጥ አይቻልም ስትል ደምድማለች። ባለፈው ሳምንት ቤይሩት ያስተናገደችው የአየር ጥቃት ጥቁር ረቡዕ ተብሎ በታሪክ ተመዝግቧል። ያለምንም ማስጠንቀቂያ በጠራራ ፀሐይ የወረደው የቦምብ ናዳ ከዚህ ቀደም ሰላማዊ ናቸው ተብለው የሚታሰቡ ሰፈሮችን ሳይቀር ደብድቧቸዋል። በአንድ ቀን ብቻ ከ300 በላይ ሰዎች መሞታቸውና ከ1.2 ሚሊዮን በላይ ዜጎች መፈናቀላቸው የሊባኖስን ሰብአዊ ቀውስ አባብሶታል። በቤይሩት ጎዳናዎች ላይ የሚታዩ ተፈናቃዮች ፊት ላይ የሚነበበው ተስፋ መቁረጥ የሀገሪቱን ዕጣ ፈንታ ያሳያል። ብዙዎች ከደቡብ ሊባኖስ የተሰደዱ ሲሆኑ መሄጃ አጥተው በየመንገዱ ተኝተው ይታያሉ። ይህ የሰዎች መፈናቀል በሃይማኖታዊ ቡድኖች መካከል ያለውን ጥርጣሬ ይበልጥ አባብሶታል። አዲስ መጤዎቹም ከሂዝቦላ ጋር ግንኙነት አላቸው በሚል ስጋት በአንዳንድ አካባቢዎች ግጭት ተቀስቅሷል። ሀገሪቱ ከውጭ ጥቃት በተጨማሪም የውስጥ መፈራረስ ስጋትም ተጋርጦባታል። እስራኤል በደቡብ ሊባኖስ የደህንነት ቀጠና ለመፍጠር የምታደርገው ጥረት ለሊባኖሳውያን በሺዎች የሚቆጠሩ ዜጎች ወደ ቤታቸው እንዳይመለሱ ያደርጋልና ትልቅ ስጋት ፈጥሯል። ይህ ደግሞ ለሂዝቦላ ፕሮፓጋንዳ ትልቅ ግብዓት ሆኗል። መንግስት ሀገሪቱን መጠበቅ አይችልም፣ ስለዚህም ማንን አምነን ነፍጣችንን እናወርዳለን የሚለው ጥያቄም ይበልጥ እየጎላ መጥቷል። የእስራኤል ወታደራዊ እርምጃ ዓላማው ሂዝቦላን ማዳከም ቢሆንም በተግባር ግን የቡድኑን ደጋፊዎች ይበልጥ እያስቆጣና ብሔራዊ ስሜትን እየቀሰቀሰ ይገኛል። ይህም ፕሬዝዳንት ዮሴፍ ኦውን የሚመሩትን መንግስት ይበልጥ አጣብቅኝ ውስጥ ከቶታል። በአንድ በኩል ለእስራኤል ግፊት ምላሽ መስጠት፣ በሌላ በኩል ደግሞ የህዝቡን ቁጣ ማስታገስ የማይቻል ሆኗል። ሊባኖስ ዛሬም በታሪክና በመልክዓ ምድር በእስራኤል ወታደራዊ ኃይልና በኢራን ፖለቲካዊ ፍላጎት መካከል ታስራ ትገኛለች። በዚህ ውስጥ ደግሞ ሰላም የናፈቀው የሀገሪቱ ዜጋ ተቀርቅሯል። ፕሬዝዳንት ዮሴፍ አውን ተስፈኛ ነኝ ቢሉም ተስፋው በሊባኖስ ሰማይ ላይ ካለው ጥቁር ጭስ ሊለይ አልቻለም። አንድም መጫወቻ ካርድ ሳይኖራት ወደ ድርድር የገባችው ሊባኖስ ምናልባትም ውጤቱ ከሰላም ይልቅ ሌላ የታሪክ ሽንፈት እንዳይሆንባት ተሰግቷል። ነገር ግን እንደ ፕሬዝዳንት ሁሉም ህዝቡም በተስፋ መኖርን ሙያው አድርጎታል። ዛሬም ነገም በቤይሩት ፍርስራሽ ላይ ሆነው ነገ ከዛሬ የተሻለ ነገር ይኖራል ማለታቸውን አላቋረጡምና